ሰላም ቤተሰቦች እንዴት ናችሁ? እንግዲህ ትናንትና ሁላችሁም ጋር በደረሰው ኢሜል መሰረት ባይናንስ ከሜ 15 በኋላ ፒቱፒ ላይ የኢትዮጵያን ብር ሰፖርት ማድረጉን ሊያቆም ነው ወይንም ደግሞ ፒቱፒ ኢትዮጵያ ውስጥ ሊቆም ነው ማለት ነው ባይናንስ ላይ ከሜ 15 ጀምሮ። ታዲያ ይሄ ዜና ብዙዎች ባይናንስ ላይ ፒቱፒ ይጠቀሙ ስለነበረ ኦብቪየስሊ መጥፎ ዜና ነው። ግን ደግሞ መጥፎም ብቻ አይደለም የራሱ ጥሩ ጎንም አለው። በመጀመሪያ መንግስት ለምን ፒቱፒ እንዲዘጋ ወሰነ? መንግስት ከፒቱፒ ጋር ያለበት ችግርስ ምንድነው የሚለውን ለማየት ስንሞክር መንግስት በተለያዩ አጋጣሚዎችና መግለጫዎች እንደተናገረው ፒቱፒ ወንጀል የሚሰራበት በተለይም ቴሮሪስት ፋይናንሲንግ እና መኒ ላውንደሪንግን ጨምሮ ሌሎች ገንዘብ ነክ የሆኑ ወንጀሎች ፒቱፒን በመጠቀም ወንጀለኞች ይተገብሩታል ብሎ እንደሚያስብ በተለያየ ጊዜዎች ውስጥ ተናግሯል። እኔ በግሌ የሚያስተዋልኩት ለመንግስት ምክንያት ሊሆን ይችላል ብዬ ያሰብኩት እሱ ካላቸው በተጨማሪ የዶላር ዋጋ የባይናንስ ወይንም ፒቱፒ ላይ ሲመጣ በየጊዜው ዋጋው እየጨመረ መሄዱ ይመስለኛል። ከዚህ በፊት ለምሳሌ እንደምታስታውሱት ባይቢት ላይም ሆነ ባይናንስ ላይ ከዚህ በፊት ፒቱፒ ተቋርጦ ነበረ። ያኔ ፒቱፒ ሲቋረጥ ግን ፒቱፒ ትሬድ እንዳታስደርጉ ተብለው ታግደው ሳይሆን ፒቱፒ ላይ አንድ ዩኤስዲቲ የሚሸጥበት ዋጋ ከባንክ ሬት ብዙም ልዩነት እንዳይኖረው የሚባል ህግ ወይንም ትዕዛዝ ስለመጣባቸው ነበረ። ይህንን እንደውም ባይቢት በግልጽ ተናግሮት ነበረ። የባንክ ሬት ከሚሸጥበት ከባንክ ሬት ከ8% በላይ ከፍ ብሎ እናንተ ፕላትፎርም ላይ ዩኤስዲቲ እንዳይሸጥ የሚል ህግ እንደመጣባቸውና ከዚህ በኋላ ባይቢት ላይም ሆነ እንደዚሁ ባይናንስ ላይ $1 ከ65 በላይ መሸጥ አትችሉም ብለው ህግ አውጥተው ነበረ። ከዛ ቀስ እያለ የባንክ ሬት ሲጨምር እነሱም ቀስ እያለ ይጨምራል። ያኔ ባንክ 150ዎች ውስጥ ነበረ፣ እነሱ ደግሞ ከ165 በላይ መሸጥ አትችሉም ብለው ነበር። ታዲያ በዚህ ሁኔታ ውስጥ ነው እንግዲህ ብዙ ሻጮች እኛ ሌላ ፕላትፎርም ላይ ሄደን 180 ምናምን መሸጥ እየቻልን ለምን እናንተ ጋር 165 እንሸጣለን ብለው ስለጠፉ ከዛ ሻጮች ጠፉ፣ የሚገዛ ሰው ብቻ ነው። ስለዚህ መገበያየት አልተቻለም። በዚያ ምክንያት ነበረ የፒቱፒ ትሬዲንግ ተቋርጦ የነበረው። ያኔ ተከልክሎ ሳይሆን ሊሚት ተደርጎባቸው ነው፣ ከባንክ ሬት ብዙ እንዳይለያይ ስለተባለ ነው። ታዲያ እንደዛ የተወሰነ ያህል ተዘግቶ ቆየ፣ ተመልሶ ተከፍቶ ነበረ። አሁን ግን የወጣው ህግ ጭራሽ የኢትዮጵያ ብር ፒቱፒ ላይ መገበያያ እንዳይሆን ወይንም ቀጥታ እንዲቆም ነው እንግዲህ ትዕዛዝ የተላለፈው። ስለዚህ ከዚህ በኋላ ባለፈው ባይቢት አድርጎት ነበረ፣ አሁን ደግሞ ባይናንስ ከሜ 15 ጀምሮ እንደሚያደርገው ተናግሯል። ስለዚህ እኔ በግሌ ይሄ የግል መልከታዬ ነው። የፒቱፒ ፕላትፎርሞች ላይ የዶላር ዋጋ በጣም እየጨመረ መሄድ መንግስትን ለዚህ ውሳኔ ያደረሰው ይመስለኛል። ምክንያቱም በተለያየ ጊዜ መንግስት ለባንኮች የዶላር ጨረታ ያወጣል። በተለያየ ጊዜ እነዚህ የዶላር ጨረታዎች የሚወጡበት ምክንያት ያው የዶላር ዋጋ እንዳይጨምርና ስቴብል እንዲሆን ነው። ሌላ ምንም ምክንያት የለውም። ስለዚህ ይሄኛውም የዶላር ዋጋ ፒቱፒዎች ላይ ዋጋው በጣም እየጨመረ መሄዱ ከዚህ በፊት ከባንክ ሬት ብዙ ጨምራችሁ እንዳሸጡ ብሎ ሞክሮት ነበር። እንግዲህ ያው እሱ አልሰራልኝም ብሎ አስቦ ይሆናል አላቅም። አሁን ግን ሙሉ ለሙሉ እንዲቋረጥ አዟል ማለት ነው ባይቢት ላይ ከወራት በፊት። አሁን ደግሞ ተረኛው ባይናንስ ሆኗል ማለት ነው። ይሄ ኦብቪየስሊ ፒቱፒ ላይ ባይናንስ ላይ ለሚጠቀሙ ሰዎች መጥፎ ዜና ነው። ታዲያ ምኑን ነው ጥሩ ጎን አለው ያልከው ካላችሁኝ፣ ምክንያቱ ምንድነው? ከዚህ በፊት ባይቢት ተከልክሎ አቁሟል። ከዛ በኋላ ባይናንስ ግን እየሰራ ነበረ እና አንድ ጥያቄ ያስነሳ ነበር። ባይቢቶች መንግስት ከልክሏቸው ባይናንስን ደግሞ ሊፈቅድለት አይችልም። ስለዚህ ሊሆን የሚችለው ምንድነው? አንደኛው እያወሩ ንግግራቸውን ስላልጨረሱ በመሃል ትንሽ ተራዝሞ ሊሆን ይችላል። ሁለተኛው ደግሞ መንግስት ባይናንስን ፒቱፒ አቁም ብሎት ባይናንስ ግን በጉልበቱ ይሄንን የፒቱፒ ሰርቪስ እየሰጠ ቀጥሎ ሊሆን ይችላል። ታዲያ መንግስትን እምቢ ብሎ በጉልበት እየሰጠ ቢሆን ኖሮ ቀጣይ የመንግስት እርምጃ ሊሆን የሚችለው ምንድነው? አጠቃላይ ባይናንስን ኢትዮጵያ ውስጥ ሆኖ መጠቀም ወንጀል ነው። የባይናንስ አይፒዎችም እንዲሁ ሊዘጉ ይችሉ ነበረ። ባይናንስን መጠቀም ራሱ ወንጀል ሊሆን ይችል ነበረ ማለት ነው። አሁን ግን ባይናንስ የመንግስትን ሀሳብ ተቀብሎ ፒቱፒን ማቆሙ ቢያንስ የሆነ ያህል የመሰማማትና ባይናንስም መንግስት የሚለውን ነገር አክብሮ ይህንን ማድረጉ ቢያንስ አሁንም ባይናንስን መጠቀም ከፒቱፒ ውጭ ያሉ ሌሎችን የባይናንስ እንቅስቃሴዎችን መጠቀም ህጋዊ ሆኖ እንዲቀጥል ሊሆን ይችላል ማለት ነው። ምክንያቱም ፒቱፒን አላቆምም ቢል ኖሮ አጠቃላይ አፕሊኬሽኑ ኢትዮጵያ ውስጥ ባል ሊደረግ ነበር። አሁን ግን መንግስት ያለውን አክብሮ ፒቱፒ ማቆሙ ቢያንስ ሌሎች የተቀሩ የትሬዲንግ አይነቶችን ወይንም አጠቃላይ ባይናንስን መጠቀም ከፒቱፒ ውጭ ኖርማል ህጋዊ ሆኖ ወይንም ወንጀል ሳይሆን ሊቀጥል ይችላል ማለት ነው። ይሄ ለኔ እንደ ጥሩ ዜና ነው። ምክንያቱም እምቢ ቢል ኖሮ ባን ይሆናል። ከዛ ባይናንስን መጠቀም ምናልባት አስቸጋሪ ሊሆን ይችል ስለነበረ ማለት ነው።
ሌላው እንግዲህ ኢትዮጵያ ውስጥ ፒቱፒ ትሬድ የሚያስደርጉ ፕላትፎርሞች 5-6 ይሆናሉ። አሁን ባይቢት እና ባይናንስ ከዚህ በኋላ የሚቀነሱ ይሆናል ማለት ነው። ቀሪዎቹ ደግሞ እንደዚሁ ወይ የሆነ ጊዜ ላይ እነሱም ያቆሙ ይሆናል። እሱን አብረን የምናይ ይሆናል። በአጠቃላይ ያለው ግን ይህን ይመስላል። በተለይ ግን በእንደዚህ አይነት ሰዓቶች በጣም እስካመሮች የሚበዙበት ሰዓት ነው። ስለዚህ እናንተም በፍጹም መደናገጥ የለባችሁም። በተለይ በቃ ሊዘጋ ነው ያላችሁን ዩኤስዲቲ እኔ በዚህ ልግዛችሁ በቴሌግራም እንደዚህ ያናግሩኝ የሚሉ ማንኛውም የማታውቁት ሰው ከፒቱፒ ጋር በተያያዘ እኔ ልግዛችሁ ብሎ ሲጠጋችሁ በጣም በጥንቃቄ ማየት ያለባችሁ ይሆናል። በተለይ በጣም ብዙ እስካመሮች እንግዛችሁ እያሉ ብዙ እያጭበረበሩ ስለሆነ በፍጹም ይሄንን ማመን የለባችሁም፣ ልትጠነቀቁ ይገባል ማለት ነው። ለዛሬ ያልኩት ይሄን ይመስላል። ፒቱፒን በተመለከተ የሚወጡ አዳዲስ መረጃዎችን እንዲሁ እየተከታተልኩ በተለይ የቴሌግራም ቻናሌ ላይ ቶሎ ፖስት ስለማድረግ የቴሌግራም ቻናሉን ጆይን ማድረጋችሁን አትርሱ። ሊንኩ እንዲሁ ዲስክሪፕሽን ስራ አለላችሁ፣ በዛ እንገናኛለን። ሐሳባችሁን በዚህ ዜና ምን ተሰማችሁ ኮሜንት ላይ ያስቀምጡልኝ። እንዲሁም አዲስ የሆናችሁ ካላችሁ ሰብስክራይብ ማድረግ ይቻላል። በቀጣይ ቪዲዮ አገኛችኋለሁ። ሰላም ሁኑልኝ። ቻው